እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ገደምደም እያዥኝ አንተ በሽተኛ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? አዎ ተነሳብኝ በሽታ ያንቺ ነሽ ምን በሽታ አለብኝ? ምን ቁምጣ መልበሱ ነገ ጠዋት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ መሆኑ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። አደኩ ገጠር ነው የተወለድኩት ባላገር ሰሜ ባላገር እሸትና ወተት ከማይጠፋበት ባላገር ሰሜ ባላገር አፈር ለሚበላው ገላ የማልሳሳ ባላገር ሰሜ ባላገር ምቾት አልፈልግም ኑሮ በገሳ ባላገር ነኝ አረ ባላገር አረ ባላገር ጎተራው ሙሉ ባላገር ሰላም እንዴት ናችሁ? ወደ ኤፍራታ ቲዩብ ቤተሰቦች እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ ብዬ እንደ ሁል ጊዜው እንግዲህ እናንተን ፈታ ዘና የሚያደርጉ ዜናዎችን አይደለም ዛሬ ይዤላችሁ የመጣሁት እጅግ በጣም የምንወደው የምናደንቀው አንጋፋ የጥበብ ሰው እንግዲህ በዛሬው ዕለት ህይወቱ የማለፉን ዜና ነው ይዤ የመጣሁት። እንግዲህ ሰሜ ባላገሩን የማያውቀው አለ ብዬ አላስብም። በባህላዊ ሙዚቃ ዘርፍ አንቱታን ያተረፈ እጅግ በጣም ተወዳጅ የሆኑ ከበፊት ጀምሮ እስካሁን ድረስ ተደማጭ የሆኑ ድንቅ በሆኑ ስራዎቹ የምናደንቀውና የምናከብረው እንዲሁም የምንወደው የጥበብ ባለሙያ እንግዲህ በዛሬው ዕለት ህይወቱ ማለፉን ሰምተናል። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማኝ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያንም መጽናናትን እመኛለሁ። እንግዲህ ሰማኝ በለው ከዚህ ቀደም በተለያዩ ሚዲያዎች ላይ የሰጣቸው ቃለ መጠይቆች ነበሩ። ከስሙም ጋር በተያያዘ የተናገራቸው ቪዲዮዎች እስቲ መለስ ብለለት ውስጥ ያህል እንመልከት። ባላገር የሚለው ቅጥል ስም ይወጣልኝ ራሴው በሰራሁት ሙዚቃ ነው። እዚህ ካዛንቺስ አካባቢ አንድ ቦታ ላይ መብራት ዞን ቁመን አንድ ሎተሪ አዟሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው አይ ባላገር ይለዋል። ዝም ብሎ እንዲያየ ጋሽ የምትገዛኝ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው? የምትገዛኝ ከሆነ ግዛኝ ጠራኸኝ እንዴት ነው ሲለው አይ ባላገር ይገርማል ባላገር የት ነው ሀገር ይለዋል። ሀገሬ ምን አለ ከገዛ ግዛኝ ሎተሪውን ይለዋል። አይ ባላገር እያለ ሲለው በቃ ጆሮስ ገባ። ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራትም ለቀቀን። እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያ ያለችው እሷ ጋር አንድ ጸጉር ቤት ጌታቸው ጸጉር ቤት ይባል ነበር። እሱ ጋር ገባሁ እንጂ እስኪስክቶ ወረቀትና እስኪቶ ስጠያልኩት ምን መጣለ ደሞ አለኝ። አይ አንድ ሀሳብ መጥቶልኝ ነው አልኩት። እዛ ቁጭ አልኩኝ ጸጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጠዋት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ መሆኑ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ከዛን ጊዜ ጀምሮ ባላገር የሚለው ከተማውንና ገጠሬውን ማገናኘት ነበረብኝ። ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው። ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ
ከንፈራችን አይወዛም። ይሄ ዘፈን መቼስ ውስጣችን በጣም አለ። እኔ ባላገርን በጣም አስተዋውሰዋለሁ። በየቦታው ነበር የምንሰማው። ባላገር እንደው ትንሽ ብትላት ደስ ይለኛል። ሰሜውነት ያደኩ ገጠር ነው የተወለድኩት። ባላገር ሰሜ ባላገር እሸትና ወተት ከማይጠፋበት ባላገር ሰሜ ባላገር አፈር ለሚበላው ገላ የማልሳሳ ባላገር ሰሜ ባላገር ምቾት አልፈልግም ኑሮ በገሳ ባላገር ነኝ አረ ባላገር አረ ባላገር ጎተራው ሙሉ ባላገር አረ ባላገር ሸርፋው ሙሉ ነው ባላገር አፈር ለሚበላው ለሚበሰብሰው አፈር ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነስ አረ ባላገር አመሰግናለሁ። በሱ ይሻላል። ገደምደም እያዥኝ አንተ በሽተኛ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? ተነሳብህ ደግሞ ለምን ትይኛለሽ? አዎ ተነሳብኝ በሽታ ያንቺ ነሽ። ምን በሽታ አለብኝ የኔ ዓለም ያዥኝማ እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ። ከእንትኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ይሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣት ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀ ይጠብቃሉ። እዛች ጋር አሁን መብራት ምን ማድርገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው። እሺ ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምንድነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ። እንግዲህ በባህል ሙዚቃው ዘርፍ እኔ ብትጠይቁኝ ከድሮ ጀምሮ በጣም ከምወዳቸው ይገራርሙ የባህል ዘፈኖችን በሚያምር ድምፁ በመስፈን እንግዲህ ውስጣችን እንዲቀሩ ካደረጉ ሰዎች መካከል አንዱ ሰማኸኝ በለው ነውና ዛሬ ሞቱን ዜና ስሰማ የእውነት በጣም ነው ያዘንኩት። ለቤተሰቦቹ እንዲሁም ደግሞ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሰ ሄር